ስብሐት ክብረ እግዚአብሔር ስለ አንቷን ቼኾቭ እንዲህ ብሎ ነበር። አንቷን ፓቭሎቪች ቼኾቭ የዕድሜ ጽዋው መጠን 44 ዓመት ብቻ። ለሱ ለቼኾቭ ታጥርበት ይሆናል እንጂ እኛ አንባቢያን ደራሲያችንን በዕድሜው አንለካውም። አንቷን ፓቭሎቪች ቼኾቭ ኢንሳይክሎፒዲያው እንዲህ ይላል። ቼኾቭ የዚህን ክፍለ ዘመን የቲያትር አጻጻፍ ረጅም እርምጃ ለመዝለል ካስቻሉት አንዱ ነው። ከዚህም ጋር ከ1888 እስከ 1904 የታተሙት 60 አጫጭር ልቦለዶቹ ለልቦለዱ መስክ ተመሳሳይ አስተዋጽኦ አድርገዋል። በሌላ አባባል አንቷን ቼኾቭ ለልቦለድም ለቲያትርም ከጥቂቶቹ ፈርቀዳጆች አንዱ ነው። ቼኾቭ በሕይወት እያለ በመላው ሩሲያ የታወቀና እጅግ በጣም የተወደደ ደራሲ ሆነ። ለውጭው ዓለም የተዳረሰው ግን ከ1920ዎቹ በኋላ ነበር። ዛሬ የቼኾቭ ሥራዎች የዓለም ታላላቅ በሆኑት ወይም ብዙ ተናጋሪ ባለባቸው ቋንቋዎች ሁሉ ተተርጉመው በየጥቂቱ ዓመት በአዲስ እየታተሙ በብዛት በመነበብ ላይ ይገኛሉ። ድራማዎቹም እንደዚሁ በመላው ዓለም በመታየትና በመደነቅ ላይ ናቸው። ቼኾቭ ወጣት ደራሲ ሳለ አንጋፋ ደራሲውና በኋላ ወዳጁ የነበረው ሊዮ ቶልስቶይ በዚያን ዘመን የመሰከረለት አሁንም እውነት ነው። በሁላችን ሩሲያውያን ልብ ብቻ አይደለም ቼኾቭ የሚገባው፣ በሰው ልጆች ሁሉ ልብ ሰተት ብሎ ይገባል። ቼኾቭን ስናስብ ልባችን የቼኾቭ ልብ ይሆንና ገጸ ባህሪያቱ ያሳዝኑናል። ለሰው ልጅ ያለን ፍቅርና አዘኔታ ወዳችን ውስጥ ይተራመሳል። ወጣቶች ውቦች ገጸ ባህሪያት ወይም በሥራ ወይም በፍቅር ተጠምደዋል። በሕይወት እርሻ ላይ ምን ዋጋ አለው? ፍቅሩም ሆነ ሥራው ምን ውብ ቢሆን ደስታ ያገኙበትም። ደስታ ወጣቶች ሆነው ሲያዋት በውኑ የሌሉ አብረቅራቂ ቀለማትን ለብሳ የምትጠራቸው ናት። ጥሪዋን አክብረው ሲሄዱ ግን ለካሱ አይደለችም የጠራቻቸው አብረቅራቂ አልባሳቷ እንጂ። በዕድሜ የገፉት ደግሞ ደስታን የሚያዋት በጊዜ ወደ ኋላ ዞረው በትላንት መስኮት እያማተሩ ነውና በአማርኛ እንደሚባለው ዕድሜ አተላ እሳት አመድ ወለደ ብርሃን መስላ ትታያቸዋለች። ያቺ ጥንት የተብለጨለጨችና የጠራቻቸው ደስታ የሚሏት ቢይዟት እንኳ ሙልጭ ብላ የምታመልጥ እንደ ቀስተ ደመና ብቻ ከሩቅ የምታምረን የምትጠራን ጊዜ እያለፈንና እያሳለፈን መሆኑ ሁሌ እንደታወቀን ነው። አልፎ አልፎ እንዳጋጣሚ ወይም በዘፈቀደ የሕይወትን ትርጉም ለማወቅ መጣጣር መፍጨርጨር ማየት ይቀራል። ሕይወት የማወቅን መንገድ ብንሄደው ለካ ዕውቀት ዘንድ አያደርስም። ምናልባት አለች ይሆን እንዴ? ግን እቺ የምንፈልጋት የሕይወት ትርጉም አቤት ሲጓዙት ሲያሳዝን የሕይወት ጎዳና። ልጆች አልቅሱ አልቅሱ ይላል። እኛ በረባውም ባረባውም ጉዳይ ተወጥረን ስንተረተር ለለቅሶ ፋታ እናገኝለትም እንጂ ግዴላችሁም ጎድሉ ሳትሆን አትቀርም። ነገርየዋ ሕይወት ምንላት ሁሌ ፍለጋ እንጂ ግኝታ ያዋጣላት። ፍቅር ፍለጋ እንኳን ሄደው ስናያቸው 3 ሴቶችና 3 ወንዶች ሆነው አንዱ ሁለተኛዋን ያፈቅራል። እሷ ግን 5ኛውን ነው የምታፈቅረው። እሱ ግን 6ኛውን ነው የሚያፈቅራት። እሷ ግን 1ኛውን ነው የምታፈቅረው። ወይ ግሩ! አፍቅረን አፍቅረን ዞረን ዞረን ሁላችንም ያልተፈቀረ አፍቃሪ ሆነን ቀረን። አይኑሮ ይሄም ተኖሮ ይባላል። እንዲያም ሆኖ ግን እግዚአብሔር ጨክኖ አይጨክንምና አንቷን ፓቭሎቪች ቼኾቭ የዕለት ተዕለት ኑሮን ሲኖራት ሳለ ብዙ ሳቅ እየሳቀ ነበር ይባላል። ባለ አንድ ገቢር ቲያትሮቹ ደግሞ ያኛው ቼኾቭ ሳይሆን ሌላ አብሮት የሚኖር ቼኾቭ የጻፋቸው ይመስሉት። ስናነባቸው በሳቅ መንከትከት ነው። በመድረክ ብናያቸው ደግሞ በሳቅ መንከትከት እንባችን እየፈሰሰ አንቷን ቼኾቭ በ1884 የሕክምና ዲግሪውን ከሞስኮ ዩኒቨርሲቲ ተቀበለ። ሕክምናውን የሚሰራበት ሁል ጊዜ ሳይሆን አልፎ አልፎ ነበር። ይልቁንም ከሕክምና ልምድ ያገኘው ዕውቀት ለሥነ ጽሑፍ ሥራው ያውለው ነበር።
በ1880ዎቹ ቼሆቭ እየጻፈ ያከመ ሞስኮ ውስጥ ኖረ። በ1890 ከሞስኮ ወደ ምስራቅ 2400 ኪሎ ሜትር ርቃ ከጃፓን በስተሰሜን በምትገኘው ሳካሌን ደሴት ላይ የነበረውን የእስራት መንደር ሄዶ ከጎበኘ በኋላ ስለ እስረኞቹ ኑሮ ሁኔታ የሚዘግብ መጽሐፍ አሳተመ። ከዚያ በኋላ ከሞስኮ በስተደቡብ በምትገኝ ሜሊኮቭ በምትባል መንደር የሐኪምም የገበሬም የደራሲም ኑሮውን ተያያዘው። በ1897 በሳምባ በሽታ ምክንያት ሙቀት ፍለጋ ወደ ደቡብ ለመሰደድ ስለተገደደ ያልታ ከተማ መኖር ጀመረ። በ1896 ዘ ሲግል የባህር ወፊቱ የተባለው ድራማው በሴንት ፒተርስበርግ ከተማ ታየ። ማለት ሊታይ ተሞከረ። ያልተለመደ አዲስ አይነት ተውኔት ስለነበረ ተመልካች አልፈቀደውም። ፉርሽ በ1898 የኮንስታንቲን ስታንስላቭስኪ ሞስኮ አርት ቲያትር የባህር ወፊቱን አሳየ። ለካ ድንቅ ተውኔት ኖሯል። ከዚያማ ተውኔቶቹ ተከታተሉ። ቼሆቭ የደረሳቸውና ስታንስላቭስኪ ያዘጋጃቸው የሞስኮ አርት ቲያትር ተዋንያን እየተጫወቷቸው የሩሲያ ሕዝብ ተንበሸበሸ። አንክል ቫኒያ፣ አጎቴ ቫኒያ፣ ዘ ስሪ ሲስተርስ፣ ሦስቱ ትማማቾች፣ ዘ ቼሪ ኦርቻርድ፣ የቼሪ አታክልት በተለይ እንደ ታላላቅ ተውኔቶች የሚጠቀሱ ሲሆን እነዚህ የመጨረሻዎቹን ሁለቱን ቼሆቭ የደረሳቸው በተለይ የሞስኮ አርት ተዋንያን እንዲጫወቷቸው ሆን ብሎ አስቦበት ነው። በ1901 ቼሆቭና ኦልጋ ክኒፐር የተባለች የሞስኮ አርት ቲያትር ተዋናይት ተጋቡ። የተቀረውን በዝምታ እንለፈው ይላል ስብሐት ለአብ ገብረ እግዚአብሔር። ከጋሽ ስብሐት ገብረ እግዚአብሔር ማህደር ስለ አንቷን ቼሆቭ ይህን ያህል ከተናገርን ትዕግስት ጸዳለ ህሩይ ከተረጎመችው ድርሰቶቹ ደግሞ ይህን አጭር ልቦለድ አበበ ባልቻ ያነብልናል። ወፍራምና ቀጭን። ቅብጥብጧ፣ ስለ ፍቅርና ሌሎችም የአንቶን ፓቭሎቪች ቼሆቭ ትዕግስት ጸዳለ ህሩይ እንደተረጎመችው። ወፍራምና ቀጭን። በኒኮላይቭስኪ የባቡር ጣቢያ አንዱ ወፍራም ሌላው ቀጭን የሆኑ ሁለት የጥንት ጓደኛሞች ተገናኙ። ወፍራሙ ከባቡሩ የወረደውን ምሳውን በልቶ በመሆኑ ከንፈሮቹ በቅባት ወስተው እንደ በሰለ እንጆሪ ያንጸባርቃሉ። የጠንካራ ወይን ጠጅና የፍሌር ደ ኦሬንጅ አበባን የወከለው ጠረኑ ያውዳል። ቀጭኑም ገና ከባቡር መውረዱ ነው። ሻንጣዎች፣ ከረጢቶች፣ ካርቶኖች ተሸክሟል። የአሳማ ስጋና የቡና ተላ ይሸትበታል። ከጀርባው ቀጭን አገጭ ረጅም ሴት ባለቤቱ ናት። አዝልቃ ትመለከታለች። ረጅም ተማሪ ሆነውና አይኖቹን ያጨገገው ልጁም አለ። ፖርፍሪ! ቀጭኑን ያየው ወፍራሙ ተጠራ። አንተነ የኔ ውድ፣ ከተያየን ስንት ዘመን ሆነ? አንተዬ! ቀጭኑ በመገረም ሚሻ፣ የልጅነት ጓድ ከየት ተገኘ አለ። ጓደኛሞቹ 3 ጊዜ ተሳሳሙ። በከፍተኛ ስሜት ተውጠው እንባ ባዘሉ አይኖቻቸው አንዱ ባንዱ ላይ አተኮሩ። ሁለቱም በደስታ ተጥለቀለቁ። የኔ ውድ በማለት ከተሳሳሙ በኋላ ጨዋታውን የጀመረው ቀጭኑ ነበር። ጨርሶ ያልጠበቁት አስደሳች ነገር ነው። በለው በላስቲ ደህና አድርገው ወደ እኔ ተመልከት። ልክ እንደ ድሮ አሁን ቦብነ ማቅቤታ ቤት እንደ ያኔ ሁሉ ስሜታዊና ሽቅርቅር። አንተ መቋለት ታዲያ ስለመሆኑ እንዴት አለ? ሀብታም ሆንክ? አገባ? እንደምታየው እኔ አግብቻለሁ። እሷ ባለቤቴ ናት፣ ሉዊዛ። የልጃገረድ ስሟ ባንሴባህን፣ በሃይማኖቷ ሉተራን። ይሄ ደግሞ ልጄ ነው ናፍናኤል፣ የ3ኛ ክፍል ተማሪ ነው። ናፍናያ ይህ የልጅነት ጓደኛዬ ነው። አብረን ነበርና አብረን ተምረናል። ተማሪ ቤት ጂምናዚየም ተምረናል።
ናትናኤል ትንሽ ካሰብ ካደረገ በኋላ ኮፍያውን አወለቀ። አዎ በጂምናዚየም አብረን ተማርን። ቀጭኑ በንግግሩ ቀጠለ። እንዳናድድ ነበር ታስታውሳለህ? የመንግስቱን መጽሐፍ በሲጃራ ታቃጥለው ስለነበር ሄሮስትራቱስ እያልን እንጠራ እናዳድድ ነበር። እኔን ደግሞ ፊያልት ትሉኝ ነበር። በማሳብ ወድ ነበር። አቤት 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 ልጆች ነበርን። አትፍራ ናፍኒያ፣ ቀረብ በለው። እሷ ደግሞ ባለቤቴ ናት። የልጃገረድ ስሟ በአንሴባ ሉተራን ነች። ናትናኤል ትንሽ ያሰብ አደረገና ከአባቱ ጀርባ ተሸሸገ። ታዲያስ ኑሮ እንዴት ነው ወዳጄ? በማለት ወፍራሙ ጓደኛውን በናፍቆት እየተመለከተ ጠየቀው። የት ትሰራለህ? እድገትስ አግኝተሃል? አዎን እየሰራሁ ነው የኔ ውድ፣ እየሰራሁ ነው። የመንግስቱ ሹም ኮልጀቭስኪ አላሰርስ ከሆንኩኝ 2ኛ ዓመቴን ይዣለሁ። የስትናዳሲቭ ሊሻን ተሸልሜያለሁ። ደሞዜ ዝቅተኛ ነው። ምን ይደረግ እግዚአብሔር ያውቃል። ባለቤቴ ሙዚቃ ታስተምራለች፣ እኔ ደግሞ ከእንጨት የሲጃራ መያዣ እሰራለሁ። በጣም ጥሩ አይነት የሲጃራ መያዣ እያንዳንዷን በሩብል ይሸጣለሁ። 10ና ከዚያም በላይ የሚገዛ ሲኖር ቅናሽ ያደርጋለሁ። እንኖራለን። እስካሁን በመምሪያው ውስጥ ነበር የምሰራው። አሁን ግን በዚያው መስሪያ ቤት ስር የዴስክ ኃላፊ ሆኜ ወደዚህ ተዛውሬያለሁ። ከእንግዲህ የማገለግለው ከዚህ ይሆናል። ታዲያስ አንተስ እንዴት አለ? እስካሁን መቼም ስታትስኪ ሆነ ይሆናል አይደለም? አይደለም የኔ ውድ፣ ትንሽ ከፍ በል አለ ወፍራሙ። በሹመትም ከ3ኛው ደረጃ ደርሻለሁ። ስታትስኪ ሶቪየትኒኪ 2 ሊሻኖች ተሸልሜያለሁ። በድንገት የቀጭኑ ፊት አመድ ለበሰ፣ ድንጋይ ሆነ። ወዲያውኑ የገጠጠ ፈገግታውን ተከትሎ ፊቱ በሁሉም አቅጣጫ ተጣመመ። ከፊቱና ከዓይኖቹ የእሳት ብልጭታዎች የተስፈነጠሩ መሰለ። እሱ ራሱ ሽምቅቅ፣ ትከሻው ከ2 እጥፍ ጭብጥብጥ አለ። ሻንጣዎቹ፣ ከረጢቶቹ፣ ካርቶኖቹ ሳይቀሩ ሽምቅቅ ጭምድድ አሉ። የባለቤቱ ረጅም አገጭ ከቀድሞ በልጦ ረዘመ። ናትናኤል ወደፊት ቀረብ ብሎ የኮቱን ቁልፎች በሙሉ ቆለፈ። ክቡርነቱ በጣም ተደስቻለሁ። የልጅነት ጓደኛዬ ለማለት ከተፈቀደልኝ በድንገት እርሶን ከመሰቱ ታላቅ ሰው። አይ በቃ ወፍራሙ ፊቱን አጨገገው። ይሄ ቅላጼ ለማን ነው? እናንተ እኮ የልጅነት ጓደኛሞች ነን። ለማን ነው ይሄ በላይና የበታች አቀራረብ? ይቅርታ ያድርጉልኝ ማለት እርሶ አለ በበለጠ እየተሸማቀቀና ቀስ አድርጎ እየፈገገ። ይኸው ክቡርነቱ፣ ይሄ ልጄ ናትናኤል፣ ባለቤቴ ሎይዛ ሉተራን ነች። በማንኛውም አኳኋን ወፍራሙ ሊቃወመው የፈለገው ነገር ነበር። ሆኖም ግን ከቀጭኑ ፊት ላይ ይነበብ የነበረው ወሰን የለሽ ፍርሃት የወለደው ምስጋና፣ የደስታውና የአክብሮቱ መራራነት ከፍተኛውን ባለሥልጣን አንገሸገሸው። እሱም ፊቱን ከቀጭኑ ዞር አድርጎ ለስንብት እጁን ዘረጋለት። ቀጭኑም 3 ጣቶቹን ብቻ ጨብጦ በመላ ሰውነቱ እንዝፍ ብሎ እጅ ከነሳው በኋላ እንደ ቻይናዎች ሳቅ ባለቤቱ ፈገግ አለች። ናትናኤል እግሩን ሲጎትት ቆቡን ጣለው። 3ቱም በእጅጉ ተርበተበቱ።